ማ አሷበ ሚን ሙሲበቲን ፊል አርዲ በዚህ በምድራችሁ ላይ ማንኛውም ፈተናና ችግር አያጋጥማችሁም ወላ ፊ አንፉሲኩም ወይም ደግሞ በራሳችሁ በግል የሰውነታችሁም ሆነ በቤተሰብ በህብረተሰብ ደረጃ በሰዎች መካከል የተለያዩ ችግሮችና ፈተናዎች አያጋጥሙም ኢላ ቢኪታቢን በእኛ መዝገብ ውስጥ ቀደም ሲል የተዘገበ ቢሆን እንጂ ነው። ማለትም እንግዲህ ምንድነው በዚህ በምድር ላይ የምድር ነውጥ ለምሳሌ እንደ እሳተ ገሞራ ያለ ነገር ወይም የጎርፍ ማጥለቅለቅ ወይም የመናድና የመሰርመድ ሁኔታ ወይም ደግሞ በአዝመራ ላይ አደጋ የመፈጠር ሁኔታ እንዲከሰት ለእናንተ እንግዲህ ይሁን እንጂ በእኔ ዘንዳ ገና ዓለም ከመፈጠሯ በፊት ወስኜ በኪታቤ ዘግቼ ያስቀመጥኩት ጉዳይ ነው፣ በቀደር አልፏል ለማለት ነው። ወላ ፊ አንፉሲኩም ማለት ደግሞ በራሳችሁ ያው ራሳችሁ ብትታመሙ አስከፊ አስደሳችም ነገር ቢያጋጥማችሁ ያን ሁሉ እያንዳንዱ የሚያጋጥማችሁን ነገር ኸይሩንም ሸሩንም ቀደም ሲል ወስኜ አስቀምጨዋለሁ ማለት ነው። ይሄ እንግዲህ በግል ስሜቱና እውቀቱ ብቻ ሳይሆን ለውሐል መህፉዝ በሚባለው በትልቁ ባህር መዝገብ ውስጥ ዓለም ከመፈጠሯ በፊት ለ50 ሺህ ዓመታት ቀደም ብሎ ተዘግቧል ነው የሚለው። መቼ ምን ቀብለ አንብራአ መሬትንም ሆነ እናንተን ሳንፈጥር በፊት ሁሉንም ነገር ወስነን ጨርሰናል ነው የሚለው። ኢነ ዛሊከ ዐለ አላህ የሲር እና ማንኛውም ነገር ከመደረጉ በፊት አስቀድሞ በአላህ ዘንድ መታወቁና መመዝገቡ ለእናንተ የሌለን ነገር እንዴት አድርጎ ወሰነው ብሎ ግር ያሰኛችሁም ለእናንተ ግር ያሰኝ እንጂ በእኛ በኩል ይሄ ለአላህ በጣም ቀላል ነገር ነውና ሁሉም ነገር ያለቀለት ነው። ይሄንን እንግዲህ ካወቃችሁ በሆነ ባልሆነው ነገር ከመሸበርና ከመጨነቅ ትድናላችሁ። ይሄንንም የነገርኳችሁ ምክንያቱ ሊከይላተ ሰው አላማ ፋተኩም ለማግኘት እየቋመጣችሁ ያመለጣችሁ ነገር በሚያጋጥማችሁ ጊዜ ሀዘን ውስጥ እንዲያትገቡ ነው። ቆጥረውንም አላህ ያልወሰነውና ለኔ ያላለው ነው ብላችሁ እንድትረጋጉ ይሄን ምስጥር መነግራችሁ ማለት ነው። ወላ ተፍራሁ ቢማ አታኩም እንደገና ደግሞ ባጋጠማችሁ መልካም እድልም ከሚገባው በላይ እንዲያስደሰቱ ነው። የቁራትና የጉራ ደስታ ውስጥ እንዲያትገቡ ማለት ነው። እንግዲህ አንድ ሰው መልካም ነገር ያጋጠመው እንደሆነ በእውቀቱና በጉልበቱ ያደረገው መስሎት አይኔ በጥረቴ እንዳደረኩ ብሎ ይተነጥዛል። ከዛ በጥጋብ እንደገና ወደ ስህተት ይገባል ማለት ነው። ቀደርን ካወቀታ እኔ ከማንም በልጭ አይደለም አላህ ቀድሮልኝ ነው አልহামዱሊላህ ይላል እንጂ የራሱ ዝናና ጉራ ማንጠባረቂያ አያደርገው ማለት ነው። መጥፎ ነገርም ደግሞ ከደረሰበት እንዲህ ባረግ ኑሮ እንዲያደርግልኝ ነበር እያለ ራሱን አያስጨንቅም። አላህ የቀደረው ነው አይቀርም ነበር በማለት ያርፋል ማለት ነው። እና እንግዲህ በመከራ በመጥፎ ነገርም ከሚገባ በላይ መበሳጨትና ተስፋ መቁረጥ፣ በመልካም ነገርም ደግሞ ተደስቶ አላህን ማመስገንና ማሽከረን ረስቶ የራሱን ጉናና ዝና መዝራት አግባብ ያልሆነ መሆኑን ለማሳወቅ ነው የፈለገው ማለት ነው። والله لا يحب كل مختال فخور فخيرም ሆነ በሸሩ ሙአሲሩ ወይም ወሳኙ አላህ መሆኑን አውቆ ሽክሩንም ሆነ ሶብርን ወደሱ መመለስ እንጂ ጉረኞችንና ኩራተኞችን አላህ አይወድም በላቸው ይላል። እና ኩለ ሙክታል ፈኹር ኩራተኞችንና ጉረኞችን አይወድም ሲባል እነዚህ አላህ ዘንድ የተጠሉ የሆኑት ጉረኞችና ኩራተኞች ምልክታቸው ምንድነው ብትል በዚህ በዱንያ ላይ ያሉ ሁሙ الذين እንደማለት ነው። እነዚያ ናቸው ይብኸሉና አላህ Subhanahu Wa Ta'ala ለዲኑ ወይም ለደካማ ወገኖቻቸው እርዳታ ለግሱ መስዋዕት ክፈሉ ተብለው ሲጠየቁ ያ ገንዘባቸውን አሳልፈው ላለመስጠት የሚቀባቀቡና የሚነፉ የሆኑ ናቸው። ምክንያቱም ኢማን የላቸውምና እምነት ቢኖራቸው ኑሮ ነገ ጌታ ዘንድ ያጥፍር ሆኖ ይጠብቀናል ቢሉ አይሳሱም ነበር። ወእምሩን الناس بالبخل የራሳቸው ደግሞ መንፈስ ሳይበቃቸው የራሳቸውን ደካማ ጎን ለመሸፈን ሲሉ ሌሎችንም ሰዎች ገንዘባቸውን እንዳይሰጡ ይገፋፋሉና ያዛሉ። ዘካቸውን ከፋሉ ሲባል በተለያዩ ምክንያቶች እነሱ ወደ ኋላ ይላሉ። ሌሎች ጓደኞቻቸው የከፈሉ እንደሆነ እገሌ ሲከፍል እሱ ለምን እንዳይባል እሱንም እባክ ገንዘብን በጥንቃቄና በቁጣ በመያዝ ነው እንዲህ ዘካ እየተባለ አጓጉል ያካስረናል እያለ ሌላውንም ይመክራል። ለሱ እንግዲህ የሱን ደካማ ጎን ለመሸፈንና ብቻውን ላለመተቸት ፈልጎ ማለት ነው። እንዲህ አይነቶችን አላህ አይወዳቸው። ወመን የተወለ እና እኔ ከሰጠሁት መመሪያና ምክር ወደ ኋላ የሚያሸገልልና ወይም ቸል የሚል ሰው فإن الله هو الغني الحميد ራሱን ይጎዳል እንጂ አላህ የሚጎድበት ነገር የለም። አላህ እሱ መስዋዕት ባይከፍልም ለመሳኪኖች ራሱ ባለጸጋ የሆነ ጌታና
እንዲሁም ደግሞ ምስጉን ነው እሱ ባያመሰግነኝ ሁልጊዜ ምን የተመስጋኝ ነኝ ለራስ ተጎዳ እንጂ ይላል